በኃይሉ ቃል ኪዳን እንዳሳሰረችው አወቀባት። ትዝ አለው። ባለፈው ፍላሹን እንደወሰደችው አስታወሰና ለሰላም ነገራት ማለት ነው። ይቺ የተረገመች ያሳሰረችኝማ እሷ ናት ይላል ማለት ነው። ሳሚ ራሱ አላወቀም ነበረ። በጣም የሚገርም ነው እንግዲህ ቃልዬ ያላሰበችው ነገር ዱብዳ ወረደባት። ምንድን ነው? ብሌን ደግሞ ለፖሊስ ደወለች። በጣም የሚያሳዝን ሁኔታ ላይ ነው እንግዲህ ሁሉም ነገር ትርምስምሱ ወጥቷል። ሰላም ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ ጀምሩ። አደራ ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ በኃይሉ ባለፈው ክፍለ ጊዜ እንደምታስታውሱት ፖሊሶች መጥተው እንፈልግሃለን ብለውት ነበረ። ያዙት። እኔ እኮ አለቃውን አውቀዋለሁ፣ 10 አለቃን አውቀዋለሁ ቢል እኔ ብር ልስጣችሁ ቢል ወይ ፍንክች ብለዋል ማለት ነው። ፖሊሶቹ ከወንጀል ላይ ወንጀል እየሰራ ስለሆነ እና እንፈልግሃለን ብለው በሰንሰለት አስረው ይዘውት ሄደዋል። በር ላይ ወይዘሮ ገነትን እንግዲህ ያስቸግርሻል እንዴ ሲላት ፈርታ እሷ የኔ እናት አትፍሪ ተናገሪ፣ እሱ አስረን ይዘነው ልንሄድ ነው፣ የምትፈልጊው ነገር ካለ ተናገሪ፣ ያስቸገረሽ የረበሸሽ ነገር ካለ ስትል ፈራችና ለልጁ አስባ በቃ አያይ አለች ማለት ነው። እንግዲህ ግን ምንም አላለችም ፈርታ ማለት ነው። እና ቃልዬ ደግሞ እንግዲህ በኃይሉን እንግዲህ በዛ ፍላሽ አማካኝነት አሳስራው ነበረ። እንግዲህ ሳሚ ራሱ የሚገርም ነው እኮ አላወቀም። በቃ እንተባበራለችው ተስማማ። ነገሮቹን ግን እሷ ናት እየጨረሰችው ማለት ነው። እንግዲህ አሳሰረችና ከዛ ከፖሊስ ጣቢያ ለሰላም ተደወለላት። ወይኔ ወንድሜ ምናምን ስትል ምን ሆነሽ ነው እማዬ አለች እየሳቀች። አይ በኃይሉ እኮ ታሰረ አለቻት። ኤታባ የችን ያገኘው እያለች አረ አጎቴ ምን ሆነ ምናምን አለች። አይ በቃ አብሬሽ ሄዳለሁ አለች። አይ በጭራሽ አትሄጂም አንቺ ልጅ፣ አንቺ አትሄጂም፣ በቃ ነገ ሰሞኑን ትሄጃለሽ፣ እኔ አይቼው ልምጣ አለች። ከዛ ሰላም እንግዲህ ሄዳ አየችው። ምን ወንጀል ሰርተ ነው ብትለውም አይ ምንም ወንጀል አልሰራውም፣ የሰራሁት ወንጀል የለኝም፣ የቅርብ ሰው ነው ግን ያስያዘኝ። እህቴ አንቺ አትጨነቂ። ያው ማናት አለችው። ይቺ መሰሪ ይቺ የድሃ ልጅ ምናምን እያለ አይ አንቺ አታውቂያትም አላት ማለት ነው። ከዛ መጣች፣ ተመልሳ መጣች። አጎቴ እንዴት ነው እናቴ፣ አጎቴ እንዴት ነው ምናምን አለች። አይ በቃ በዋስም አይፈታም፣ በቃ ፍርድ ቤት ሊያስገቡት ነው አለች ማለት ነው። እንግዲህ ሰራችለት ማለት ነው። ሰራችለት ቃልዬ እንግዲህ በኃይሉን። ሳሚ ግን አላመናትም። ምክንያቱም እዚህ ፍላሹን አግኝታው ከሆነ እኔም ያው መጨረሻዬ ያው ቂሊንጦ ነው የሚሆን ብሎ አሰበ ማለት ነው። ደግሞ ዳግምንና ብሌንን አጣሏቸው። ያው እንደ ቀጣዩን ክፍል እንዳየነው ባለፈው ሳምንት እንዳየነው እንደተመለከትነው በቃ አጣላቻቸው ማለት ነው። ሳሚ ያው ብሌንን ስለሚወዳት ብቻ ነው እንግዲህ አልማዝ እንዳልሞተች ያውቃል፣ እሱም ያውቃል አልማዝ እንዳልሞተች። ነገር ግን ሙታለች ብሎ ለብሌን ነገራት። ብሌን ደግሞ እንግዲህ በቃ በጣም ተናደደች፣ በጣም አለቀሰች። እንዴት እትዬ እንደዚህ አይነት ጨካኝ ሴት ናት? በፍጹም እኔ እኮ እንደ እናቴ ነበር ማያት። እንዴት የሰው እናት ሆና እንዴት በእናት ትጨክናለች አለች። በጣም ተናደደች። ዳግምን ሄደችና ስጦታ ሊሰጣት ምናምን አስቦ ነበር ዛሬ። ነገር ግን ሄደችና አንተ አልማዝን ገላችሁ እንደቀበረችኋት ታውቃለህ እንዴ አለችው። አይ ለካ ነብሰ ገዳይ ነህ አለችው እንደገባች። እንግዲህ ሳሚና ቃልዬ ተነጋግረው ነው ማለት ነው እንደዛ ያደረጉት። እና ሄደችና እንደዛ ስትለው ቆይ ላስረዳህ፣ አንድ ብቻ ስሚኝ፣ እኔ እንደምታስቢው አይደለም፣ እኔ ምንም አላደረኩም። ይሄ ቢገባሽ ለሰላም ብዬ ነው እንደዚህ ያደረኩት። በአጋጣሚ ሰላም ገፍትራ ጣለቻት፣ ሞተች አለ።
እንግዲህ አልማዝ ዳግም ለራሱ እንደሞተች ነው የሚያውቀው ማለት ነው። ነገር ግን በኃይሉን የዚህ ሁሉ ጠንሳሽ በእውነት ቃልዬ ለራሱ ለማየን ንገራት ብላ ነበረ፣ አልተናገረም። ይህን ሁሉ ያደረገው በኃይሉ ነው ማለት ነው። እንግዲህ ሳሚም አብሮ ወስደው ቀበርናት አሉ። ያው እንግዲህ የውሸት እሷን ግን የሆነ ቦታ አስቀመጧት። አሁን ደግሞ ባለፈው ደውላ ታስታውሳላችሁ፣ ብሬን አምጣ ብላው ነበር፣ በኃይሉ አልሰጣትም። ነገር ግን ዛሬ ደውላ ስትደውል ስልኳ አይሰራም፣ ያው እስር ቤት ታስሯል። ቃልዬን ወደ ቃልዬ ደወለች ማለት ነው። ለቃልዬ ስትደውልላት አልማዝ በኃይሉ ለምንድነው ስልኩ የማይሰራው? እኔ ስደውልለት ስልክ አያነሳም፣ አይሰራም ስልኩ። አይ ታስሮ እኮ ነው አልማዝ፣ ታስሮ እኮ ነው አለቻት ማለት ነው። 200 ሺህ ብር ለዛሬ እንዲያስገባልኝ ተነጋግረን ነበረ። የማያስገባ ነገ ጧት በአካውንቴ 200 ሺህ ብሩ ካልገባ ንገሪው፣ መጥቼ ለአልማዝ ብዙ የተደበቀ ሚስጥሩን ዝርግፍ አድርጌ እነግራታለሁ ትላለች። ከዛ ለሳሚ ደወለችና ቃልዬ ወይኔ በኃይሉ ባልታሰረ ባላሳሰርኩት ይሻለኝ ነበረ። ጉዴ ፈላ። አልማዝ እኮ ደወለች። አልማዝ የትኛው? ያቺ ናታ፣ ቀብረናታል ያላት። ደወለች እኮ ደውላ ብሯን ለካ ሳይሰጣት ነው ይሄ ተንከሴስ ያሳሰርኩት አለች። እና እኛ ምን አገባን ታዲያ አለች። አቤት መጥቼ ሁሉንም ነገር ለሰላም እነግራታለሁ አለች እኮ። እና ምን ምሻላይ? እሺ እኔ ለሰላም ልደውልላትና የኔ አልበር ካላስገባሽ ለፖሊስ እናገራለሁ ልበላት አላት። ኖ እንደዛ ማድረግ የለብን፣ ጠቀም ያለ ገንዘብ ነው ሰላምን መቀበል ያለብን። ይህንን እኔ በሆነ ምክንያት እቀበላታለሁ ትለዋለች። እሺ በቃ ካልሽ እንደዛ አድርጌ በቃ አላት። ነገር ግን ሳሚ ምንም አላመናትም። እኔ ለበኃይሉ ያልታመነች እኔንም እኮ ፍላሹን ካገኘችው እኔንም እኮ እንጦርጦስ ውስጥ ነው የሚያስገባኝ። ስለዚህ ይችን ጭልፊት ማመን የለብኝም አለ ማለት ነው ሳሚ። እሷም ደግሞ ሳሚ ገንዘቡንማ አትቀበልም፣ አትካፈለኝም። አንተ ለራሱ በእጅግ ቄሊንጦ የሚያስገባ መቀመቀማት ውስጥ የሚያስገባ ቪዲዮ ላይ የሰውን ነፍስ ስታጠፋ የሚያሳይ ቪዲዮ አለ። ስለዚህ አንተም ደግሞ መጨረሻ ከባይሉ ጋር እቀላቅልሃለሁ እያለች ነገር ግን አሁን እኔ ይህንን ነገር አላነሳም። ምክንያቱም አሁን ለጊዜው ስለምትጠቅመኝ ነገሮች ሁሉ ከተስተካከሉ በኋላ ግን አንተም ያው ባይ ነው ሳሚዬ እያለች ፍግግ እያለች በቃ በደስታ ሞታለች። እንግዲህ ብሌንና ሰላምን አጣልታቸዋለች። እባክሽን ቃልዬ ምን ሆነሻል አንቺ? ለምንድን ነው ከትዬ ጋር ማታስታርቂኝ አለቻት ማለት ነው። እና አስታርቂኝ አለቻት። እሺ ብሌና አስታርቅሻለሁ አለቻት አይደል? ከዛ ዘወር ካለች በኋላ በስንት መከራ እያጣላሁሽ ነው እንዴ ማስታርቅሽ? ደፋር ነሽ እባክሽ አለች ማለት ነው ቃልዬ። እና ከዛ ብሌን በጣም ተናዳ ነበረ። ግልምጥ አድርጋት አለፈች ማለት ነው ሰላምን። ከዛ ምን ሆና ነው ቆይ እንደዚህ የምትናፋረቀው ይቺ ብሌን ትላታለች ሰላም ለቃልዬ። አይ ከፍቅረኛዋ ጋር ተጣልታ ነው ማም፣ ከፍቅረኛዋ ጋር ተጣልታ ነው ከዳግም ጋር እኮ ተጣልታ በቃ እንዴት ምናምን ብላ ነው። ለምንድን ነው እንዴት እንደጣላለሁ ብላ ነው፣ በዛ ነው የምታለቅሰው አለቻት ማለት ነው። ከዛ እንዲያውም አሽቀንጥሬ ነው የምጥላት። በቃ ሰላም ለራሱ በጣም ተቀያይራለች። የቃልዬን ወሬ ሰምታ በጣም ተቀያይራባታለች ማለት ነው። ገኒ ለራሱ አስቀይማ ነው የሰደደቻት። በእውነት ለገኒ ይሄ አይገባትም ነበረ። ነገር ግን ሰላም ጥሩ አላደረገችም። እንግዲህ ልጄ ናት ብላ ስለምታስብ ነው እንግዲህ ያው የምትለውን ሁሉ እሺ የምትለው እና ያን ነገር ሄደችና እትዬ ምን ማለትሽ ነው አለቻት። እኔ እኮ አንቺ የሰው ነፍስ አጥፍተሽ አልማዝን እኮ ገላችሁ እንደቀበራችኋት ሰምቻለሁ። እኔ ግን ጸጥ ያልኩት ሰምቼ እንዳልሰማው ጸጥ ያልኩት ለአንቺ ብዬ ነው። አንቺ ግን እትዬ በጣም ጨካኝ ሰው ነሽ። እኔ እንደዚህ በፍጹም አላስብሽም ነበረ። ምክንያቱም
እኔ እንደ እናቴ በቃ ማለት እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ትጨክኛለሽ? እባክሽን እኔ ለልጄ ብለሽ እባክሽን እኔ ልጄ ለፖሊስ ከተናገርሽ ልጄ ራሷን ታጠፋብኛለች። እባክሽን ብሌን አደራሽን፣ እባክሽን እባክሽን፣ አውቄ አይደለም አስቤበት አልነበረም የገደልኳት እና እባክሽ አደራሽ እንዳትደውይ አለቻት። እሺ አለችና አይ ከዛ ስታስበው እንዴት እትዬ ባትሆን ሌላ ሰው ወንጀል ሲሰራ ባይ አሳልፌ ይሰጥ ነበረ። ለምን እኔ የወንጀል ተባባሪማ መሆን አልፈልግም በጭራሽ አለች። አሰበች አወጣች አወረደች። ከዛ ቆይማ እደውላለሁ አለች። እደውላለሁ አለች። ሳሚ ደግሞ የነገራት በቃ በዙሪያሽ ዳግም ሰላምና በኃይል ሆነው ነው በቃ አንድ ነገር ደብቀውሻል ብሎ የነገራት ማለት ነው። እንግዲህ እነሱ ያው የሴራ ነው እንግዲህ ማለት እሷን እንድጣሉ ከዳግም ጋር እንድትጣላ ነው። በእርግጥ ዳግም ምንም ያደረገው ነገር የለም። የገደለቻት ሰላም ናት። ደግሞ አልሞተችም። ያው አልሞተችም፣ ግን ያው ሰላም ከሰላም ብር ለመቀበል ያው ሙታለች ብለው ነው። በእርግጥ በዛ ሰዓት ራሷን ስታ ነበር። በኃይሉ እንግዲህ በዛው ነው በቃ ድራማ እንስራ ብሎ እንደዛ ፌክ የሰራት ማለት ነው እንጂ ሴትዮዋ አልሞተችም ነበረ። እና ሞተች የተባለችው አልማዝ ዛሬ ብሩን ካላስገባችላት ቃልዬ መታ ሁሉንም ነገር ፍርጥርጥ አድርጋ ለአልማዝ ትነግራታለች። እንግዲህ አልማዝ የዛን ሰዓት በጣም ነው የምትደነግጠው። ምክንያቱም በኃይሉ ነው እንደዚህ ያደረገሽ። ቃልዬ ለራሱ ትዋረዳለች። እኔ እሷ ይህን ሁሉ ነገር የምታደርገው ያው ይህንን የሰላምን ቤት ለመውረስ በኃይሉም እንደዛው ነው። ነገር ግን ቃልዬ ያው ማስረጃው ቪዲዮ ስላላት ቀድማ በኃይሉን አስገብተዋለች። ለእሷ ደግሞ እንግዲህ ላለቀው አለቃ አለ ይባል የለ ለእሷ ደግሞ እንግዲህ ፍላሹን ሳሚ ከወሰደው ሳሚ ነው በቃ የሚጥላት። ካልሆነ ደግሞ አልማዝ እንግዲህ እሳት ለብሳ እሳት ጎርሳ ነገ ትመጣላታለች። ይህን 200,000 ብር ደግሞ ሰላም ኬትም አምታሰጣትም። 200,000 ብር ማለት በጣም ብዙ ነው። ኬትም አታገኝም። ያን ነገር ስታጣ ደግሞ መታ ትናገራለች ለአልማዝ ማለት አልማዝ ለእሷ ትናገራለች ማለት ነው። ለሰላም ትነግራታለች። እንግዲህ እውነቱ ይወጣል። እንግዲህ የተደበቀው ሚስጥር ሁሉም ብትንትኑ ይወጣል። እንግዲህ ሁሉም ያው መጨረሻቸው የበኃይሉ ዕጣ ፈንታ ነው የሚደርሳቸው። ሁሉም ቃልዬም ብትሆን በውሸት እናት እሷን ራሱ ያስከስሳታል። ምክንያቱም የውሸት ልጅ ነኝ ብላ ነው እንግዲህ የተቀረበች። አሁን ሰላም ተጠራጣሪ ብትሆን ብትጠራጠር ዲኤንኤ እንመርመር ብትላት ቤትም አይመጣጠኑም ማለት ነው። እንግዲህ እሷ ምንም የማትታወቅ ናት። እንግዲህ ዲኤንኤ ልታስመረምር ትችላለች፣ አይታወቅም ብዙ ከተጠራጠረች። ነገር ግን ያው እንግዲህ በኃይሉ ያንን የቋመጠበትን ሀብት ንብረት ሳይወርስ ባጭሩ ቀርቷል። እንግዲህ ጋሽ በኃይሉ ምንም ማድረግ አይቻልም። ያው የዕጣ ፋንታ ጉዳይ ነው እንግዲህ የገጠመው። ምክንያቱም እንግዲህ ቃልዬ እሱ ነው ነገሩን ያበላሸው። ለመብላትም እኮ ያው የሰው ገንዘብንም ለመብላት መስማማት ያስፈልጋል። ቢስማማ እነሱ የሚሉትም ቢስማማ ያው እዚህ ሁሉ ነገር አይደርስም ነበረ በኃይሉ ማለት ነው። ምክንያቱም እሱ ቃልዬን ክፉ እንድታስብ ያደረጋት አላካፍልሽም ስላላት ነው። እንግዲህ እሱ ያልሰራበት ገንዘብ ነው አይደል? እሱ ያልሰራበት ገንዘብ ነገር ግን ደግሞ እነሱም ወንጀል እያሰራ በእህቱ ላይ ግፍ። እንዲያውም እኮ ሰላም ሁሉ ነገር ስታውቅ እሷ ናት እንዲያውም ታሳስረው፣ በፍጥነት የምታሳስረው እሷ ናት። ነገር ግን አሁን በጣም ነው ያዘነችለት። ወይኔ ወንድሜ በቃ ይዞህ እኔ ልኖርልህ በቃ አስፈታለሁ እንዳታስብ እያለች እንግዲህ የነገረችው ነበረ። በቃ እስቲ ዛሬ ምን ላምጣልህ፣ ነገ ጃኬት ምናምን ፒጃማ ላምጣልህ ስትለው አይ ተይው ሰላምዬ ችግር የለውም ነገ ካልፈቱኝ እንግዲህ
ታመጭልኛለሽ ብሏታል። ነገር ግን አይፈታም፣ በከባድ ወንጀል ስለተጠረጠረ አይፈታም። እንደሚታወቀው እንግዲህ እድሉ ይርዳው። ነገሮች አሁን በጣም በፍጥነት እየሄዱ ነው። ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። ባይ